አሁን ደግሞ ቶርክ እንዴት ነው የምናየው? ቶርክ አክቲንግ ኦን ኤ ከረንት ኬሪንግ ሉፕ ማለት ነው። ቶርኩ እንዴት ነው የሚሆነው? እንደምናውቀው ይሄ ሬክታንጉላር ሉፕ ነው። ላይክ ኤሪያውን ቢ ታይምስ ኤ ብንለው ከዚህ እስከዚህ ቢ ቢሆን ከዚህ እስከዚህ ኤ ቢሆን ቶርኩ አይ ኤ ታይምስ ቢ ይሆናል ማለት ነው። ሶ አይ ኤ ቢ ከሆነ ቶርክ ማለት አይ ኢንቱ ኤ ክሮስ ቢ ይሆናል ማለት ነው። ኤ ክሮስ ቢ ማለት ደግሞ ኤ ቢ ሳይን ቴታ ይሆናል። ስለዚህ ፎር ኤን ነምበር ኦፍ ተርንስ ለምሳሌ 5 ቢሆን 6 ቢሆን 7 ቢሆን ፎርሙላው ላይ ምን መጨመር ነው? ኤን መጨመር። ኤን አይ ኤ ቢ ሳይን ቴታ። በዚህ ቶርክ አክቲንግ ኦን ከረንት ኬሪንግ ሉፕ ማወቅ እንችላለን ማለት ነው። አሁን ደግሞ ሌላ የምናነሳው ሀሳብ ማግኔቲክ ዳይፖል ሞመንት ምንድን ነው? ኤንድ ሜክ ኤሪያ አስ ኤ ቬክተር ማለት ነው። ኤሪያን እንደ ቬክተር እናደርግና ኤሪያ ማለት ኖርማል ማለት ነው፣ ወይም ፐርፐንዲኩላር ቱ ዘ ፕሌን ኦፍ ዘ ኤሪያ እያለን ነው። ኤሪያ የሚለው ሉፕ ኤሪያ ያለው ኖርማል ላይ ከዚህ በፊት እንዳልነው ከማንኛውም ፕሌን ፐርፐንዲኩላር የሚነሳ ላይን ነው ብለናል። ያንን ነው ኖርማል የምንለው። ስለዚህ ኤሪያ ስንል ያንን እያሰብን እንደሆነ ለማስታወስ ነው። ሶ ማግኔቲክ ዳይፖል ሞመንት ማለት the product of the current in a loop and its area። የሉፑ ምን አለ? ከረንት አለ አይደል? ከረንት ኬሪንግ ዋየር አይደለ? ከረንትን ኬሪ የሚያደርግ ዋየር ከረንቱ አይ አለ። ኢን ኤ ሉፕ ኤንድ ኢትስ ኤሪያ ደግሞ ኤ። ስለዚህ ኤሪያ ምን አለ? the normal or perpendicular to the plane of the area ማለት ነው እያለ ነው ኤሪያ የሚለውን። ሶ ማግኔቲክ ዳይፖል ሞመንት አይ ታይምስ ኤ ነው ማለት ነው። ሶ የአይ እንደምናውቀው ዩኒቱ የከረንት አምፒየር ነው። ሶ የኤሪያ ሜትር ነው፣ አምፒየር ሜትር ስኩዌር ይሆናል ማለት ነው። ዩዚንግ ራይት ሃንድ ሩል ዳይሬክሽን ኦፍ ማግኔቲክ ዳይፖል ሞመንት እንዴት ነው? ታምባንችን ኢን ዳይሬክሽን ኦፍ ኤሪያ ሊሆን ይችላል፣ ወይም ቱ ዘ ኖርማል ማለት ነው። ሶ ይሄ ካርል የሚያደርገው የታጠፈው ደግሞ ጣታችን ኢን ዳይሬክሽን ኦፍ ከረንት ይሆናል ማለት ነው። ሶ ፎር ኤ ከረንት ኬሪንግ ሉፕ ፎር ኤን ነምበር ኦፍ ቴን ፎርሙላው 5 ነምበር ተርንስ ቢባል 5 ማድረግ ነው። በኤን ማባዛት ይሆናል ማለት ነው። እሺ ቶርኩንስ እንዴት ነው የምንፈልገው? ቶርክ ኦን ከረንት ኬሪንግ ዋየር ሉፕ ከሆነ ቶርክ ከሆነ ደግሞ ማግኔቲክ ዳይፖል ሞመንቱን በምን ክሮስ ማድረግ ነው? በማግኔቲክ ፊልድ ክሮስ ማድረግ ነው ማለት ነው። ሶ ዌን ቶርክ ኢዝ ፖይንት ዳውንዋርድ፣ ቶርኩ ዳውንዋርድ ነው ማለት ኮይሉ እንዴት ነው? ክሎክዋይዝ ነው ዳይሬክሽን ማለት ነው። ላይክ ምን ማለት ነው? ቶርኩ ወደ ታች ነው ማለት ይሄ ክሎክዋይዝ ነው የተሽከረከረ ያለው የሚለውን ያሳየናል ማለት ነው። ሶ አፕላይ the right hand rule for rotation ለሮቴሽን አፕላይ አድርጉ ነው የሚለው። ራይት ሃንድ ሩል እንዴት እንደሚሰራ አይተናል። አሁን ኤክሰርሳይዙ ኦን ከረንት ኬሪንግ ሬክታንጉላር ሉፕ ኦፍ 100 ተርን አለን has its normal at 60 ዲግሪ ቱ ማግኔቲክ ፊልድ። አሁን በማግኔቲክ ፊልድ አሁን ቴታ ስንል ኤሪያ ስንል እንዳወራ ነው ኖርማል ማለታችን ነው። 60 ዲግሪ ተሰጥቶናል። እዚህ ጋር ማግኔቲክ ፊልድ ስትሬንግዝ 25 ሚሊ ተስላ ተሰጥቶናል። ደን ከረንትም አለን፣ ኤሪያ አለን። ጥያቄው ቶርክ ነው። ቶርክ እንዳወራ ነው መጀመሪያ ማግኔቲክ ዳይፖል ሞመንትን እንፈልጋለን። ከዛ ከማግኔቲክ ዳይፖል ሞመንቱ በምን ማባዛት ነው? በቢ ክሮስ ማድረግ ነው ማለት ነው። ሶ አሁን የምናየው ደግሞ the magnetic field of a long straight conductor ሎንግ የሆነ ስትሬት የሆነ ኮንዳክተር ማግኔቲክ ፊልዱ ምንድን ነው? በምንድን ነው ኤክስፕረስ የሚደረገው? ሶ magnetic field for a long straight conductor is equals to permeability of free space እንዳለው permeability of free space ከዚህ በፊት አውርተናል ታይምስ I over 2 pi r 2 pi r ያለው ምንድነው? r the perpendicular distance from the current carrying wire up to the point p ነው የሚለው። ከዚህ እስከዚህ ያለው perpendicular ላይን ነው r ያለን እየጠቀስን ያለ ነው ማለት ነው። ሶ permeability of free space ደግሞ 4 pi times 10 raised minus 7 ቴስላ ሜትር per ኦቨር ኤሪያ ከሆነ በዚህ መልኩ ማግኘት እንችላለን ማለት ነው። ፎርሙላዎቹን ነው አብዛኛው ጊዜ መያዝ የሚጠበቅብን ማለት ነው። ሶ permeability of free space አለን እዚህ ጋር ታይምስ እዚህ ጋር የተሰጠን ከረንት አለ ኦቨር ደግሞ 2 ፓይ ታይምስ ሴንቲሜትሩን ወደ ሜትር ቀይረን 1.6 ማይክሮ ቴስላ ይሆናል ማለት ነው። ስለዚህ ሁለት ደግሞ ከረንት ኬሪንግ ፓራላል ዋየሮች ቢኖሩስ፣ ሁለት ከረንትን ኬሪ ያደረጉ ፓራላል ዋየሮች ቢኖሩ ከረንቱ ኢን ዘ ሴም ዳይሬክሽን አሁን የዚህም ከረንት ወደዚህ ከሆነ የዚህም ከረንት ወደዚህ ከሆነ አትራክት ነው የሚደራረጉት፣ እርስ በርስ ይሳሳባሉ። ይህም ከረንት ወደዚህ ከሆነ ይህም ወደዚህ ከረንት ከሆነ ስለዚህ ፎርሱ አንዱ ላይ የሚያሳድረው ፎርስ ይኖረናል ማለት ነው። ሶ ዩዚንግ ደግሞ እንደምናውቀው ሰርል ኦፍ ሞሽን ፎር ኤቭሪ አክሽን ዜር ኢዝ ኢኳል ኤንድ ኦፖዚት ሪአክሽን አይደለ? ስለዚህ በሁለቱ አትራክሽን ያለው እርስ በርሳቸው ያለው ፎርስ እኩል ነው።
ሶ F21 ማለት ሁለት አንድ ላይ የሚያሳድረው ፎርስ I ታይምስ L ክሮስ B አይደለ? ፎር ኤ ከረንት ኬሪንግ ዋየር ፎርስ እንደዚህ ነው አይደለ? I ታይምስ L ክሮስ P ነው። ስለዚህ I L B ሳይን ቴታ ማነው ሳይን 90 ዲግሪ ቱ ዘ ሌፍት እንላለን፣ ወደ ግራ አትራክሽን ፎርስ ነው። ሶ በቢ ፋንታ ደግሞ ዩ ዳት ሚንስ ፐርሚቢሊቲ ኦፍ ፍሪ ስፔስ ታይምስ አይ ኦቨር ቱ ፓይ አር የሚለውን የቀደሙን የማግኔቲክ ፎርሙላ አስገብተን ሁለቱን እኩል ስናረጋቸው F12 እና F21 እኩል ስለሆኑ ዛት ሚንስ ፐርሚቢሊቲ ኦፍ ፍሪ ስፔስ ታይምስ I1 ታይምስ I2 ኦቨር ቱ ፓይ አር ይሰጠናል ማለት ነው። ይሄ ማለት ፎርስ ፐር ሌንግዝን ከፈለግን ደግሞ እችኛዋን ሌንግዝ ወደዚህ ስንወስዳት ፐርሚቢሊቲ ኦፍ ፍሪ ስፔስ ታይምስ I1 ታይምስ I2 ኦቨር ቱ ፓይ አር ይሰጠናል። አሁን ይሄ ሁለት ፓራላል የሆኑ ከረንት ኬሪንግ ዋየሮች ሲኖሩን ማለት ነው። አንዱ ላይ አንዱ የሚያሳድረው ፎርስ ተመሳሳይ ስለሆነ ነው ሁለቱን እኩል ያደረግ ነው። then the ባዮ-ሳቫርንት ሎ ነው የምናየው። ይሄ ሎ ምንድነው የሚለን ማግኔቲክ ፊልድን ከከረንቱ ጋር ነው ሪሌት የሚያደርገው ማለት ነው። ሶ ኢች ከረንት ኢለመንት አት ቴታ አንግል ላይ እያንዳንዱ የከረንት ኢለመንት ለማግኔቲክ ፊልዱ ዳት ሚንስ ቼንጅ ኢን ማግኔቲክ ፊልድ ማለት ነው ቱ ዘ ማግኔቲክ ፊልድ በሆነ ፖይንት ላይ ምን ያደርጋል? ኮንትሪቢዩት ያደርጋል አይደለ? ከረንቱ ሲለዋወጥ ማለት ነው። ኢች ከረንት ኢለመንት ዳት ሚንስ አይ ዲ ያለው ማለት ነው እዚህ ጋር ፎር ማግኔቲክ ፊልድ ቼንጅ ኮንትሪቢዩት ያደርጋል ማለት ነው። ሶ ስለዚህ ይሄን ሎ በመጠቀም ምን አገኘን? አሁን ላይክ እዚህ ጋር ያስቀመጥነውን permeability of free space times I times length times r over 4 pi r cubed የሚል ፎርሙላ አገኘን ማለት ነው። then ampere law and its application ነው። ampere law ምንለው in any closed path the sum of the dot product of the length element change in L change in L ማለት ሊንግዝ ኤሌመንቱ በሆነ ያክል አማውንት ቼንጅ ያደርጋል አይደለ? ያ የዛና የማግኔቲክ ፊልዱ along that path የሁለቱ ማለት ነው ብዜት ማለት ነው ከምን ጋር እኩል ነው የሚለን ከፐርሚቢሊቲ ኦፍ ፍሪ ስፔስ ታይምስ ዘ ሰም ኦፍ ዘ ከረንት ማለት ነው። ስለዚህ አጠቃላይ ከረንት አለ አይደል እዚህ ፓስ የሚያደርገው ፎር ኤ ክሎዝድ ፓዝ ማለት ነው ዘ ቼንጅ ኢን ኤል ታይምስ ዘ ማግኔቲክ ፊልድ ከምን ጋር እኩል ነው ከፐርሚቢሊቲ ኦፍ ፍሪ ስፔስ ታይምስ አይ የሚል ማለት ነው። ስለዚህ ሁለቱን እኩል አድርገን በኋላ ምን አገኛል ማለት ነው ፎር ኤ ከረንት ኬሪንግ ስትሬት ዋየር ማግኔቲክ ፊልዱ ኮንስታንት ነው አት ኦል ፖይንት ማለት ነው። ሶ ቢ ታይምስ 2 ፓይ አር አለው ይሄንን ቼንጅ ሌንግዙን 2 ፓይ አር አለው። ስለዚህ ምክንያቱም ላይክ ምን ቢሆን ነው ብለን አሰብ ልክ ሰርከምፍራንስ እንደመውሰድ ማለት ነው ፎር ክሎዝድ ፓስ ስለሆነ ስለዚህ ቢ ታይምስ 2 ፓይ አር እኩል ነው ዩ ኖት አይ ስለዚህ ቢን ለብቻ ለማውጣት ዩ ኖት አይ ኦቨር 2 ፓይ አር ይሄ ነው አምፔር ሎ የምንለው ፎር ኤ ክሎዝድ ፓስ the sum of the dot product of the length element in the magnetic field ከምን ጋር እኩል ነው ከከረንት እና ከፐርሚቢሊቲ ኦፍ ፍሪ ስፔስ ፕሮዳክት ጋር እኩል ነው። አሁን ደግሞ ቀጣይ የምናየው ኢንሳይድ የዋየር ማግኔቲክ ፊልድ ነው። ሶ የሆነ አር ዲስታንስ አለን ፍሮም ደ ዋየር አሁን ከዋየሩ ሴንተር የሆነ አር ዲስታንስ አለን። ሶ ኢንክሎዝድ ካረንት ኢንክሎዝድ የተዳረገው ካረንት አይ አር ስኩዌር ትንሹ አር ናት ኦቨር አር ስኩዌር አሁን እዚህ ጋር ከረንት ዴንሲቲ እኩል ነው ይሄ ጋር ጄ ከረንት ዴንሲቲ አይደለ? ስለዚህ አት አር ዲስታንስም ኦር ካፒታል አር ዲስታንስም ኮንስታንት ነው ኤቭሪዌር ማለት ነው። አሁን አር ብለንና ስሞሉ እና ካፒታሉ ምንድነው? አር ፍሮም ዘ ሴንተር ነው የወሰድነው ስሞሏን ማለት ነው። ካፒታሉ አት ኤኒ ዲስታንስ እኩል ነው። ሁለቱን እኩል ስናረግ ምን ይሰጠናል ማለት ነው? አይ አር ኦቨር ፓይ አር ስኩዌር ፓይ አር ስኩዌር ማለት ምንድነው? ከዚህ በፊት ከረንት ዴንሲቲን ዲፋይን ስናደርግ ከረንት ኦቨር ኤሪያ ነው አይደለ? ላይክ ደግሞ አንድ ዋየር የሆነን ዋየር እንደዚህ እኩል ቦታም ሊሆን ይችላል ዝም ብለን እንደዚህ ብንቆርጠው እንደዚህ ብናየው ምንድነው? ክብ ነው አይደለ? ስለዚህ ኤሪያ ብለን ፓይ አር ስኩዌር ወስደን ነው። ስለዚህ ይሄን ፓይ አር ስኩዌር ከሆነ ዩዚንግ አምፒር ሎ ደግሞ ምን ብለናል? the product of the permeability of free space and the sum of the current element ከምን ጋር እኩል ነው? እዚህ ውስጥ ካለው ማግኔቲክ ፊልድ እና ምንድን ነው የሚባለው ቼንጅ ኢን ሌንግዝ ማለት ነው። አሁን እዚህ ጋር 2 ፓይ አር ያለው ስለዚህ ሁለቱንም በመውሰድ ምን አገኘን? permeability of free space times I over 2 ፓይ አር እኩል ነው ብለን ኢንሳይድ ማለት ነው። አሁን በአር ቦታ በአር ቦታ ምን እንወሰድም ማለት ነው? በስሞል አር ቦታ አይ አር
ስኩዌር ኦቨር አር ስኩዌር የሚለውን ወሰድን ማለት ነው። ስለዚህ ኢንሳይድ ማግኔቲክ ፊልድ ፐርሚቲቪቲ ኦፍ ፍሪ ስፔስ ታይምስ አር ኦቨር 2 ፓይ አር ስኩዌር ካፒታሉ ማለት ነው ታይምስ አይ ይሆናል ማለት ነው። ስለዚህ በዚህ ቦታ ላይ ግን አሁን በአይ ቦታ ነው የወሰድነው። በዚህ በአይ ቦታ ነው እዚህ ጋር ያገኘነውን የወሰድነው ማለት ነው። እቺ መጀመሪያ አይን አወጣዋት አት አር ዲስታንስ ማለት ነው ከሴንተር ኦፍ ዘ ዋየር ደን ይሄንን ወደዛ ስንወስደው በዚህ ቦታ ምን እናስገባው አይ አር ስኩዌር ኦቨር አር ስኩዌር ነው አይደለም የሚሆነው ፓይ በፓይ ተጣፍቶ ሶ በዚህ መልኩ ይሆናል ማለት ነው። ይሄ አምፔር ሎ ቴክኖሎጂካል አፕሊኬሽን አለው ፋይንድ አውት አድርጉ ነው። ኤክሰርሳይዝ ፋይንድ ዘ ማግኔቲክ ፊልድ ስትሬንግዝ ኢንሳይድ ኤ ከረንት ካሪንግ ኮንዳክተር ራዲየስ ተሰጥቶናል 8 ሚሊ ሜትር ኤንድ 5 a distance of 5 ሚሊሜትር from the center ማለት ስሞል አር ናት። አሁን ራዲየስ ኦፍ 8 ሚሊሜትር አሁን በ8 ሚሊሜትር ላይ እያለ ያለውን የተጠየቀው። ስለዚህ 8 ሚሊሜትር ካፒታል አር ነው ማለት ነው። at any distance ነው ካፒታል አር ማለት። አይ ደግሞ 12 አምፒር ነው። ይሄ ምንድነው ፐርሚቲቪቲ ኦፍ ፍሪ ስፔስ እንደምናውቀው 4 pi times 10 - 7 ቴስላ ሜትር ፐር ኤሪያ ነው። ሶ ኢንሳይድ ይሄንን ፎርሙላ ተጠቅመን ሁሉም ነገር አለን። ፐርሚቲቪቲ ኦፍ ፍሪ ስፔስ አለን፣ አት አር ዲስታንስ አለን፣ 2 ፓይ አርስ ካፒታል አር አለን ታይምስ አይ ይሄንን ተጠቅመን ማግኘት እንችላለን ማለት ነው። ቀጣይ ደግሞ ለሶሎኖይድ ይሄ የተጠቀለለ ማለት ነው። ላይክ ይሄ ማግኔቲክ ፊልድ ነው አይደለ? ሶ ይሄ የተጠቀለለ ዋየር አለ። ያን ነው ሶሎኖይድ የምንለው። ሶ the magnetic field of a solenoid ኤን ተርነስ አለው። ይሄ ኤን ተርነስ it carry a current I እንዴት ነው ዳይሬክሽኑ የምናውቀው? ያውንም ዩዚንግ ራይት ሃንድ ሩል ማለት ነው። ሶ ፊንገርስ ከርለድ in the direction of current ማለት ነው። ይሄ የታጠፉ እንደዚህ ያለው ፊንገሮቻችን አይን ያሳየናል። ደን ደግሞ ታምቡ ደግሞ ኖርዝ ፖልን ያሳየናል ማለት ነው። ሶ ዩዚንግ አምፔር ስሎ አሁንም እዚህ ውስጥ ያለው ማግኔቲክ ፊልድ ስትሬንግዝ ኢንሳይድ ዳ ኮይል ማለት እንዳወራ ነው የተጠቀለለ ብረት ማለት ነው፣ ገመድ ማለት ነው፣ ብረት ማለት ነው። ሶ ኢንሳይድ ማግኔቲክ ፊልድ ፐርሚቲቪቲ ኦፍ ፍሪ ስፔስ ታይምስ ኤን ኦቨር ሌንግዝ ታይምስ አይ ነው አይደለ? ሶ ኢንሳይድ ፎር ኤ ሶሎኖይድ ለሶሎኖይድ ማግኔቲክ ፊልድ ከተባለ እቺን ፎርሙላ እንይዛለን። ፐርሚቲቪቲ ኦፍ ፍሪ ስፔስ ታይምስ ኤን ታይምስ ከረንት ማለት ነው። እዚህ ጋር ኤን ብለን የወሰድነው ተርን ዴንሲቲ ነው። that means number of turn per length ማለት ነው። በዛች ሜትር በሆነ ሜትር ሌንግዝ ውስጥ ምን ያህል ተርን አለ ነው እንጂ ኤን እንትን ማለት አይደለም። ቀጥታ ምን ያህል ተርን አለ ማለት ሳይሆን ምን ያህል ተርን ፐር ሌንግዝ አለ ነው። ስለዚህ ኤን ማለት ድጋሚ ካፒታል ኤን ኦቨር ኤል ነው። ተርን ለማለት እቺ ናት ኤን ናት ተርን። ስሞል ከሆነች ደግሞ ኤን ነው በዛች ሌንግዝ ምን ያህል ነምበር ኦፍ ተርንስ አለ ነው የሚነግረን ማለት ነው። ሶ እዚህ ጋር ጥያቄው ፎር ኤ ከረንት ካሪንግ ሶሎኖይድ 1000 ተርን አለው ፐር ሜትር ነው እያለን የሰጠው። ስለዚህ ተርን ዴንሲቲ ተሰጥቶናል። ቀጥታ 1000 ነው የምናስገባው። ሶ ከረንት 3 ተሰጥቶናል። 3 ሲባዛ በ1000 ሲባዛ 4 ፓይ ታይምስ 10⁻⁷ ቴስላ ሜትር ፐር ኤሪያ አድርገን እናገኛለን። አት ዘ ሳይንስ ቢ ኢዝ ፐርፔንዲኩላር ሳይድስ አውትሳይድ ፓራላል ሳይድ ቢ ኢዝ ቬሪ ዊክ ነው የሚለው። ስለዚህ ሳይድ ላይ ቢ ፐርፔንዲኩላር ነው። ሶ አውትሳይድ ደግሞ ማግኔቲክ ፊልድ ቬሪ ዊክ ነው አይደለ? ማግኔቲክ ፊልድ ኮንስታንት የሚሆነው ኢንሳይድ ብቻ ነው ማለት ነው። ስለዚህ ፐርፔንዲኩላር ከሆነ ስትሮንገር ይሆናል። ስለዚህ አውትሳይድ ደግሞ ላይክ እዚህ አካባቢ ማግኔቲክ ፊልድ ዊክ ነው የሚለን። አሁን ደግሞ ላይክ ለቶሮይድ ነው የምንሰራው። ለቶሮይድ ደግሞ ማግኔቲክ ፊልድ ቢ ኮንስታንት አለው ዶትድ ላይን ነው። ስለዚህ ይሄ ዶትድ ለሆነው ላይን ላይ ማግኔቲክ ፊልድ እኩል ነው። አሁንም ምንን አፕላይ እናደርጋለን? አምፔር ስሎ the magnetic field inside times 2 pi r እኩል ነው the permittivity of free space times number of turns times I። ስለዚህ for a toroid magnetic field ከተባለ ደግሞ ይሄንን እንይዛለን። አሁን ለቶሮይድ እና ለቶሮይድ እና ለሶሎኖይድ የተለያየ ስለሆነ ማግኔቲክ ፊልድ ፎርሙላው ማስታወስ ይኖርብናል ማለት ነው። አሁን ጥያቄው ፋይንድ the magnetic field inside a current carrying toroid at r 5 ሴንቲሜትር አሁን ወደ ሜትር እንቀይረዋለን ታይምስ with 1000 turns per meter አሁንም ምን ተሰጥቶናል? ኤን ተሰጥቶናል ማለት ነው። ኤን ፐር ሌንግዝ ተሰጥቶናል። ሶ ከረንት ተሰጥቶናል ማስገባት ነው። አሁን የምናየው ቀጣይ the earth's magnetism ነው የምናየው።
the horizontal magnetic field እና the vertical magnetic field ስለዚህ earth like huge magnet ናት ብለናል አይደለ so the horizontal magnetic field and the vertical magnetic field components of the earth's magnetic field አይደለ horizontal ነው vertical ነው ያጠቃላይ ኮምፖነንት ማለት ስለዚህ at pole ላይ ሲሆን vertically in or out ነው that means vertical component ነው ማለት ነው at the poles ላይ ያለው ኢኩዌተር ላይ ስንመጣ ያው ለሰርፌሱ ፓራላል ነው so horizontal component ነው የሚኖረው ሌሎች ፓርቶች ላይ ሌሎች all other ፓርቶች ላይ ሁለቱም ይኖረናል horizontal magnetic field ይኖረናል vertical magnetic field ይኖረናል at the pole always vertical ለሚኖረን at the equator ደግሞ horizontal ለሚኖረን so the magnetic field at the earth's surface less than 30,000 nanotesla in America and South Africa ነው so greater than ደግሞ የሚሆንባቸው 6,000 nanotesla around the magnetic poles ስለዚህ ወደ ላይ ከፍ እያልን በሄድን ቁጥር like magnetic field vertical component ትልቅ ነው የሚሆነው northern Canada and southern of Australia and በሌሎች ፓርቶች ማለት ነው so the magnetic field diminished about the earth's poles with the square of r square ማለት ነው radius of earth square deep space ላይ ከሆኑ diminish የሚያደርገው cubed of radius of earth አለ በዚህ ልክ diminish ያደርጋል ማለት ነው ቀጣይ ታንጀንት ጋልቫኖሜተር ነው ይሄ ታንጀንት ጋልቫኖሜተር የምንለው an instrument ነው that measures the strength of the electric current አሁን electric current strength ነው የሚለካው ብዙ ጊዜ አሁን የማትሪክ ጥያቄ ላይ ይመጣል አንዳንዴ ምርጫ ላይ በስህተት ታንጀንት ጋልቫኖሜተር ሜዠር የሚያደርገው magnetic field አይደለም electric current ነው ግን የዛን electric current strength በሚፈጥረው magnetic field ነው አይደለ ምክንያቱም magnetic current carrying wire ምን እንደሚፈጥረው አውቀናል magnetic field ፕሮዲዩስ ያደርጋል አይደል so in terms of በሚፈጥረው magnetic field electric current ነው የሚለካው ማለት ነው so tan theta ብለን አሁን tan theta BC over BEH ያለው ማለት ነው ስለዚህ ይሄ ግራፍ vertically BC አለን horizontally BH አለን tan theta ማለት like ምን ማለት ነው opposite over adjacent ማለት ነው አይደለ ስለዚህ ይሄንን ክሎዝ ብናረጋው ኦፖዚቱ ይሄኛው እዚህ ጋር ይመጣል ፓራላል ስለሆኑ so BC over BH የሚለውን እናገኛለን ማለት since the angle is measured one can determine the horizontal component of the earth's magnetic field from this tangent formula ለዛ ነው tangent galvanometer using tangent formula the earth's magnetic field ምን ማድረግ ካልኩሌት ማድረግ ስለሚቻል ማለት ነው BC ምንለው it's a magnetic field produced by a coil at the center of tangent galvanometer at the center of produced by a coil at the center of the tangent galvanometer በታንጀንት galvanometer ሴንተር ላይ የሚፈጠረው magnetic field ያን ነው BC ያለን ያለ ነው እዚህ ጋር ያስቀመጥነው ማለት ነው ሆሪዞንታሊ ያስቀመጥነው ያው ቨርቲካሊ ያስቀመጥነው የእርዝን magnetic field ነው ሁለቱም ፐርፔንዲኩላር ናቸው ሶ በመሃላቸው ቴታ የሚባል አንግል ይኖራል ስለዚህ ይሄን ተጠቅመን የእርዝን magnetic field ማግኘት እንችላለን እያለ ነው ካልሆነ ደግሞ በኋላ ቀደም አምፒርስ ሎን ተጠቅመን ይሄንን the magnetic field by a coil at the center of the tangent galvanometer per unit of space times number of turns times I over 2r አድርገን ማግኘት እንችላለን ማለት ነው እዚህ ጋር tangent galvanometer ኢንስትሩመንት እንደሆነ እና ደግሞ it's for measuring the strength of an electric current in terms of the magnetic field በሚፈጥረው magnetic field electric current measure እንደሚያደርግ ውስጡ የያዙትን ነገሮች መጽሐፍ ላይ እንዴት እንትን እንደሚል ሶሪ በደንብ ተቀምጧል አሁን እዚህ ላይ በደንብ እንትን ማለት ያለብን the instrument derives its name from the fact that the current is proportional to the tangent of the angle of the needle's deflection ነው የሚለው so when current is passed through tangent galvanometer በታንጀንት galvanometer ላይ current pass ያደርግ magnetic field ይፈጠራል at the center ማለት ነው ስለዚህ የዛን የሚፈጠረው magnetic field per unit of space times n times I over 2r አድርገን እናገኘዋለን ነው የሚለው አሁን ደግሞ ያንን current pass እናረጋበት በታንጀንት galvanometer ላይ የሆነ amount of magnetic field produce ይደረጋል አይደለ ያንን ደግሞ ከምን ጋር ታንጀንት ነው ከእርዝ magnetic field ጋር ታንጀንት ነው ስለዚህ ሁለቱንም ማግኘት እንችላለን ማለት ነው if the TG is such that the plane of the coil is along the magnetic meridian
ፒሲ ኢዝ ፐርፐንዲኩላር ቱ ሆሪዞንታል ኮምፖነንት ኦፍ ዘ እርዝስ ማግኔቲክ ፊልድ ከእርዝስ ማግኔቲክ ፊልድ ጋር ሆሪዞንታል ከሆነው ማግኔቲክ ፊልድ ጋር ፐርፐንዲኩላር ነው። ስለዚህ ታንን ተጠቅመን ቢኢ እኩል ነው ቢሲ ኦቨር ታን ቴታ አድርገን ማግኘት እንችላለን ይላል። ዩኒቱ ተጠናቋል። አመሰግናለሁ።